ላዳምጥሽ እስኪ ንገሪኝ። ይኸውልህ የምነግርህ የምሬን እኮ ቀጥይ። ማየት ስላልቻልኩኝ ብቸኛ እኔ ነበር ጎኗ ላይ የነበር። ምንም ጎኗ አልነበርሽም። ምን ትመለከቻት ነበር እንደዛ ሰው? እኔ አይደለሁም። እኔ አሁን ይኸውልሽ ምንም ነገር አልፈልግም። ያንን ነገር ለመነጋገር አልመጣሁም። እምልልሃለሁ እኔ ምንም ማሽ አልፈልግም። እንዳታሳውቂ። እሺ እነግራታለሁ። ስትመጣ ይኸውልሽ አንድ መርበትበት በአግባቡ ትቀበያታለሽ፣ ታስገቢያታለሽ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች ደህና ሰላም ናችሁ? ሰላማችሁ በያላችሁበት ዳርቻ ሰላምና ፍቅር እየተመኘውላችሁ ዛሬ የመጣሁት መረጃ በሊያ ሊያ አልኩኝ በኤልሳ ዙሪያ ላይ በጣም ለማውራት ራሱ እኔ ትንሽ ይከብደኛል። ምክንያቱም ልጅቷ ወላዋይ ነገር ሆናለች። እንደዚህ ስለምትል አሁንም ምን ማለት በልዑል ላይ እየቀለደችበትም ሊሆን ይችላል፣ ላይሆንም ይችላል። እሱን አላውቅም። እናት ናት እንግዲህ። ዛሬ ምንድን ነው የምትለው? ኤፍሬም የተባለው ሰውዬ የልጅ አባት አይደለም፣ አባቱ ማን ነው ብሎ ልዑል እንደውም ዛሬ በጣም ልዑል አኮራኝ። እውነት እያፋጠጣት ነው ያለው። ልጁ አባቱ አይደለም ኤፍሬም ካለች ማን ነው አባትየው? የልጅየው ቀኑ ሲደርስ እነግርሃለሁ። መቼ ነው የምትነግሪኝ? ዛሬ በቃ ማለት አንዳንዴ ልዑል ሲመጣበት እኮ ልዑል በጣም ትዕግስቱን በጣም እንደውም እሱ እንደሷ ትዕግስቱን እንትን ያለው ሰው የለም። ዛሬ ስንት ቀን ታስታውሳላችሁ? የልጅ አባት ኤፍሬም ነው እያለች ከሱ መነጠል አልፈልግም ስትል ልዑል ሲለምናት ታስታውሳላችኋ? ዛሬ ደግሞ ምን አስባ ነው? ቆይ እኔ አንዳንዴ ልጁ ሲያድግ ራሱ ምንድን ነው የሚሰማው? ይሄ ነገር ተቀማጭ ነው ያየዋል። እስካሁን ድረስ ከነ ልዑል ጋር ብዙ ነገሮች አሏት እያያችሁ ነው። እና ይሄ ነገር እየሰራች ልጇ ሲያድግ ወደፊት ይሄን ነገር ሲያየው ልጄ ምን አይነት ይሰማዋል ብላ አታስብም እንዴ? ምን አይነት ድንጋይ ራስ ብትሆን ነው? ጥቅመኛ፣ ራስ ወዳድ፣ ምንም የማያውቅ ሕፃን ልጅ አንዴ እዛ ነው፣ አንዴ እዚህ ነው፣ እንደዚህ ነው፣ አንዴ ነው አባቱ እንትና ነው እያለች አንደኛ ነገር ልዑል አሁን ላይ ምንም እንትን የሚለው ነገር የለም። ምክንያቱም ምርመራ አድርጎ ማን እንደሆነ አባቱ ኦልሬዲ ያው ሰውየው የት እንደሆነ አይታወቅም። በምርመራ መታወቅ የሚችልበት ነገር ነው። ግን ደግሞ እሷ ደግሞ ካመነችበት በዚህ ልክ እሱ አይደለም ብላ እንትን እያለች ነው ያለችው። ቀጣይ እኔ የምፈራው እውነት የልዑል ነው ብላ ደግሞ ልዑልን እንዳታስቸግረው። ትልቁ ፍራቻ እሱ ነው እንጂ እኔ የማንኛውም ይሁን የማንም አይመለከተኝም። የምትጨነቅበት የምታፍርበት እሷ ናት። ልጇ ሲያድግ የሚጠይቃት እሷን ነው። እኔ የምፈረው ልዑልን እንዳታስጨንቀው፣ የእሱ ነው ያንተ ነው ብላ ልዑልን ወጥመድ ውስጥ እንዳትከተው። ልዑል ራሱን ያውቃል። ሲጀመር ከሱ ከተለያየች በስንተኛው እንትን ነው እንግዲህ ከሱ ከተለያየች አስባችሁታል? ሞር እንኳን በስልክ ሳያወሩ እንኳን ከስንት አመት ሆነና ያለው እኔ ካልተሳሳትኩኝ አመት ነው ማለት በመስፍን እንትን ላይ ስለነበሩ በጣም ለረጅም ወራት ልዑልና እሷ በስልክ ብቻ ነበር እንደሚገናኙ እየተናገረ የነበረው። አመት ይሆን የሆነ ወር ይሆን? እኔ ከተሳሳትኩ ንገሩኝ ኮሜንት ስር። ብቻ ረጅም ጊዜ ሆኗቸዋል ከልዑል ጋር ከተገናኙ። ከዛ በኋላ ነው ነገሩ ሁሉ ኤልሳ ጠፋች ተብሎ ልዑል ፍለጋ የወጣው። ከመጥፋቷ በፊትም ተገናኝተው እንደማያውቁ ልዑል እየተናገረ ነው። ልክ ከጠፋች በኋላ መጥቶ ስለሷ ሲያወራ ረጅም ጊዜ እንደሆናቸው ስልክም ራሱ እየዘጋችበት እየቀየረች ምናምን እንዳስቸገረችው ሲናገር ነበር። ስለዚህ ብዙም የሚያሰጋኝ ነገር የለም። የልዑል ነው ብትልም እሷ ምንም አሳማኝ ነገር የላትም። ብዙ ነገሮች አሉ። እሷ ልትል ትችላለች፣ ልዑልን የእሷ ለማድረግ የፈለገውን ልትል ትችላለች። ግን ደግሞ እሱ ደግሞ ራሱንም ያውቃል። ከተለያዩም ረጅም ጊዜ ስለሆናቸው ምንም
ደፋር እና ጭስ መውጫ ያጣም ነው የሚባለው። በምን እንደምትል አላውቅም። ጭራሽ አባቱን እስካሁን ድረስ ስንት ቀን ሙሉ ስትል ስለ አባቱ ስታወራ የነበረች ሴት ዛሬ ከመሬት ተነስታ እውነቱን የምነግርህ ነገር አለ ብላ ጠርታ አንደኛ ልዑል አይመለከተውም። የእሷ የፈለገችውን የልጁ አባት ማድረግ ትችላለች። ከልዑል እንትን ለምን እንደማትወጣ ባላቅም የሆነ ነገር እንትን ሲል ልዑል ጋር ትደውላለች። የሆነ እንትን ሲል ልዑል ጋር ነው። በቃ ምን አይነት እንትን ነው የገጠመው ወገን። መጀመሪያ ስትለመን ሲለማመጣት ረግጣ ሄደ። አሁን ደግሞ እየተለማመጠች ነው ያለችው። በምን ላግኘው በምን ልገናኝ እኮ ነው በቃ። ሁልጊዜ ስበብ ትፈጥርና የሆነ ነገር እንትን ትላለች። እኔ አቶ ተፈሪ ራሱ ነገሩ አቶ ተፈሪ የእሷ ደጋፊ ነው፣ ከልዑል ጋር እንዲሆን ነው የሚፈልገው። ግን ሞር በዚህ ልክ ደግሞ የልጅ ልጁን እንደዚህ አይነት ነገር እያመጣች የምታወራው የውሸት ልዑልን እንትን ለማለት ብቻ ለማጥመድ ብቻ ስትል ኤፍሬም ልጅ አይደለም እያለች የምታወራው እንዴት ነው ዝም የሚላት? ቆይ የፈለገው ነገር ይምጣ፣ ለአንቺም አላረገው ነገር የለም። ምንም ነገር ቢመጣ ከጎንሽ ነኝ እያለ የሚያጽናናት የገዛ አባቷ ነው። አሁን በውሸት ወታ የማለች እየተገዘተች ግን ምንም ነገር አላላት። ልዑልም እንትን ሲቀርብለት ይሄን ነገር አቁም እነሱ ይስሩ ሲባል ልዑልም አልተስማማም። እና በኤልሳ እኔ አንዳንድ ጊዜ ግን ሴት ሆናችሁ በሴት አትፍረጅ ትሉኛላችሁ። ግን ደግሞ እንደሱ አይነት አሰዳቢ ሴቶች ደግሞ እንደ እውነቱ ከሆነ አላቅም፣ መሰደብም ያለባት ሴት ናት፣ መርገጥ ያለባት ሴት ናት። ሴት ታሰድባለች። በሞላ ወንድ ከአንድ እንትን እንደ ሙጫ እንዲ ጋይዝ ምንድን ነው ጎግል አገሩ እንትን ልዑል ብቻ ነው እንዲ ወንድ ያለው በዚህ ልክ የልጇን እንትን የምትሸጠው? ይሄ ህፃን ልጅ ምንም አያውቅም። አሁን ላይ ምንም ይወራ፣ ግን ደግሞ ሲያድግ ደግሞ ሲያየው ምንድን ነው የሚሰማው ብላ አታስብም እንዴ? ሰው ገንዘብ ሲኖረው ግን አስተሳሰቡ ምኑ ሁሉ ነገር ነው የሚቀየረው። በጣም ነው የሚገርመኝ እኔ ሰው በዛ ሰዓት ጎዳና ላይ ወጥቃ ራብን ምናምን አይተዋለሽ፣ ቀምሰዋለች ለሳምንትም ሆነ ለተወሰነ ቀናት። አሁን ላይ ደግሞ እንደፈለገች እየሆነች ነው ያለችው። ሞት ደግሞ ልጄ ብላ ያን ሁሉ ነገር ስትማፀን የነበረች ሴት አሁን ከተገኘ በኋላ ልጁ የእሱ አይደለም ምን አይደለም፣ እሱና እሱ ናቸው የሚያውቀው። ሞት ደግሞ እሷ እናት ናት፣ ከማን እንደወለደችው በደንብ የምታውቅ እናት ናት። ስለዚህ ለልጇ ብትጠነቀቅለት አሪፍ ነው። ባልሆነው በሆነው ልዑልን እየደወለች ማስጨነቅ ራሱ ብታቆም ደስ ይለኛል የእውነት። ልዑል በእርግጥ በሱ ላይ እንድትፈርዱ ላትፈርዱም ትችላላችሁ። የሆነ ነገር ሲደወልለት ሩጦ ባይሄድ ወደ እሷ አሪፍ ነው፣ ለራሱ ለጥንቃቄ። እኔ ልዑልን እንዴት እንደማከብረው ታውቃላችሁ። ደግሞ የሆነ ነገር እንትን ሲል ደግሞ ትንሽ እሱ በሱ ለመፍረድ አይደለም። ምክንያቱም ችግር ገጥሟት ሊሆን ይችላል፣ ልጅ አለ፣ ብዙ ነገር አለ እና ለማገዝ ሲል የሆነ ነገር ሆንኩ ብላ ስትደውል ሩጦ ይሄዳል። እና ይቺ ሴት ደግሞ ለሱ ምንም የምትሆነው ሴት አይደለችም፣ አትጠቅመውም። ሌላ ችግር ውስጥ ነው የምታስገባው። እና እኔ አላቅም፣ የእውነት ከባድ ነው በጣም። ምን ብዬ እንደምላችሁ። ልዑል በአንድ በኩል ስታዩት ያሳዝናችኋል። ምን አይነት እንትን ውስጥ እንዳስገባችሁ። እንደዚያ ሲለምናት የነበረች ሴት አሁን ወርዳ እሱን እየለመነች አያሳዝንም? የጊዜ ማገላበጥ እንደዚህ ነው። አያችሁ? አቤቱ አምላክ ሆይ እንደዛ እናቱም ስትለምነው
በሱ በልዑል ዙሪያ ያሉ ሰዎች እነ ቴዲ እነ አረማን ያልገባበታል። እንደዛ ስትሆን እ ረግጣ ሂድ። አሁን እንደዚህ ልክ ገና ብዙ ነገር እናያለን። እድሜ ይስጠን። በተለይ በኤልሳ ጉዳይማ ብዙ ነገር እንሰማለን እናያለን። ዛሬ ልጁ የእሱ አይደለም ብላለች። ቀጣይ ደግሞ ማን እንደሆነ አባቱ ሳትወድ በግድ ልዑል እያፋጠጣት ነው ማለት ነው። በቃ ያለምንም እንትን ወደድሽም ጠላሽም አባቱ እሱ አይደለም ካልሽ ማን ነው አባቱ? በእርግጥ እሷ ላይ ግን አሁን እኮ ነው ልጁ ከተወለደ በኋላ ነው። እስኪ ንገሩኝ። እውነት እኔ ራሱ ያልሆነ ቃላት ከተሳሳትኩም እንድትነግሩኝ እፈልጋለሁ። ምክንያቱም ተደፈረች ምናምን ሲባል ስለሰሙ ማለት ነው። ግን ልጁ ከተወለደ በኋላ እኮ ነው አሁን ጎዳና ላይ ከወጣች በኋላ በተለያዩ ሰዎች ሲያስደፍራት የነበረው። ከዛ በፊት ግን ከኤፍሬም ጋር ብቻ ነበረች። ግራ ነው የሚያጋባችሁ። ማለት ልጁ የእሱ አይደለም ካለች እንዴ! እና ጎበዝ፣ እንዴት ነው ነገሩ? በፊት ቢሆን ኦኬ የሌላ ሰው ነው ትላላችሁ። ግን አሁን ልጁ ከተወለደ በኋላ ነው እሷ እንደዚህ አይነት ነገር እንትን ተባለባት ብሎ ሲያወራ የሰማሁት ልዑል። በተለያዩ ወንዶች በሴትነቷ ብዙ ነገር ጥቃት ደረሰባት ሲባል የሰማሁት ልጁ ከተወለደ ነው እንጂ ከዛ በፊት ከሱ ጋር በሰላም እሱም የአባቷን ንብረት ለመውሰድ ስለነበር በደንብ ሲንከባከባት እንደነበረ ስትናገር ነበር። እና ትክክለኛው አሁን እሱ ጋር ስለተጣላች እንትን ለማለት ነው እንጂ አላቅም። እኔ የኤፍሬም ልጅ ነው ብዬ ነው የማስበው። ከዛ ውጭ እሷው ተወቅ እንግዲህ የትንፍጩ ዱቄቱ አምጪ ነው። ልጁ ሲያድግ ያፋጥጣታል። ልዑልም ራሱ አልተፋታትም አትሉ? እውነቱን ማወቅ እፈልጋለሁ ማን ነው እያለ ነው እንግዲህ ጀግናችንም። እሱማ እንዴ ወይ ከዛች እንዳይሆን ወይ ከሱ እንዳይሆን መሀል ላይ አስቀርተዋለች ኤልሳ። በቃ ልቡን አንድ ላይ ሰብሰብ አድርጎ እንዳይሰራ ነው ያደረገች እውነት። እና ለማንኛውም እንግዲህ በመሀላቸው ልዑል እና ኤልሳ እንግዲህ ጭቅጭቅ ጀምረዋል ማለት ነው። ምን ነው እንደው ከነጭራሽ እንደው እሷን አላይም ቢል እንደው ልዑል የእውነት እኔማ ደስ ነው ያለኝ ዛሬ እንደዚህ አይነት ነገር ስለተፈጠረ ደስ ብሎኛል። እንዴ ላዝን ምናምን መሰላችሁ? በጣም ነው ደስ ያለኝ። እኔ ሲጀመር የምንፈልገው እኮ ልዑል እና ኤልሳ እንዲለያዩ፣ ልዑልም የራሱ ህይወት እንዲቀጥል የእናቱንም በተለየን ተመልካቾች ተውት። ተመልካች እኮ ተውት፣ እኛ እናጨበጭባለን ለአንድ ሰሞን ምናምን። ከዛ በኋላ የሚጎዳው ማን ነው? እናቱ ናት። እናቱ ለልጇ ብዙ ነገር የምታደርግ እናት ናት። ያው እንደ ተመልካችን በእርግጥ የልዑል ደስታ ያስደስተዋል። ልዑል ሲጠፋ ይጨነቃል፣ ሲመጣ ያደሰታል፣ የሆነ ነገር ሲገጥመው ደግሞ ያዝናል። እና የእሱም እንትን ቢሳካለት ደስ ይለኛል። የእውነት ከልቤ ማለት ነው። በጣም መልካም ቅን ስለሆነ ቢሳካለት ያሰበው ደስ ይለኛል። ከመንገዱ ኤልሳ ብትወጣለት ደስ ይለኛል። ሞት ደግሞ አንደኛ ነገር ተገዶ ምናምን አይደለም፣ ራሱ ወዶ ነው የሚሄደው ወደ እሷ። አስገድደው ጎትተውት ምናምን አይደለም። ስለዚህ ራሱ ከራሱ ካላወጣት እኛ የፈለገው ብንል የሚሆን ነገር አይደለም። አሁን ኤልሳ በዚህ ሀሳብ ልጁ የእሱ አይደለም ብላ ሌላ ነገር ለመፍጠር ፈልጋ ነበር። ግን ልዑልም ዛሬ ግን እንደ በፊቱ እንደዚህ ተለማምጦ ምናምን አይደለም። በጣም ተናዶ እየጮህባት ሁሉ ነበረ። ታዲያ ሁሉ ነገር ስታወሪ የነበረው ውሸት ነው ወይ? የእሱ ልጅ ነው ስትይ አልነበረም ወይ? ዛሬ እንዴት ሀሳብሽን ቀየርሽ? እያለ ብዙ ነገር እንትን አላት። ያው እንግዲህ ሴት ስትሆኑ ትንሽ ከባድ ነው። አላቅላትም እንግዲህ እሷው ራሷ ትወቀው። አንዳንዴ ማፍቀርም መከራ ነው፣ እንትን ማለትም እንደው ግራ ግብት የሚያደርግ ነገር ነው የእውነት። ወይ መድኃኒዓለም! እሷ ደግሞ
ግፍ ይመስለኛል የእውነት እንደዛ እግሯ ላይ ወድቆ ሲለምናት ተፈልጋ እንኳን ተገንታ እንኳን እንታረቅ ሲላት ነፍሰ ጡር ሁና ራሱ እንታረቅ ብሏት ነበር። ግን እሷ ምርጫዋ የልጅ አባት ልጄ ያለ ልጅ ያለ አባት ማሳደግ አልፈልግም ብላ ረግጣ ሄደች። አሁን ደግሞ ፈጣሪ እግሩ ላይ እንድትወድቅ ከሱ ላይ ጣላት። ምን ማድረግ ይቻላል ታዲያ? እና ከባድ ነው ለመፍረድ። እኔ አልፈርድም። ያው ያየሁትን ትንሽ ለእናንተ ላጋራችሁ ብዬ ነው። ግን እንዲለያዩ እውነት ጸሎት አድርግ። ሁለታቸው መለያየት አለባቸው፣ መጋባትም የለባቸውም። በቃ ምኞታችን ይሄ ነው። እሷን እንዲያገባ እኔ በፍጹም አልፈልግም። የእናቱን አላማ የእናቱን እንትን ቢያሳካ ደስ ይለኛል። በተረፈ ደግሞ የእሱ ምርጫ ነው። እኔ እንግዲህ ምንም ላደርግ አልችልም። ለማንኛውም ሰላማችሁ ይብዛልኝ። የምወዳችሁ ቪዲዮ ላይክ፣ ሼር ለምታደርጉልኝ እህት ወንድሞቼ ከልብ ነው ማመሰግናችሁ። ባላችሁበት ሰላም እና ፍቅር ያብዛላችሁ እላችኋለሁ። በሌላ ቪዲዮ እንገናኛለን። አገራችን ኢትዮጵያን ሰላም ያደርግልን። ባይ ባይ።